አለ ማለት ነው። ስለዚህ እዚህ ጋር በምናይበት ጊዜ ኮንሰምፕሽን የሚባለው ነገር አይዲያውም ስናይ ኤምፒሲ እና ኤምፒሲ እና ኤምፒኤስ የሚባሉ ሀሳቦች አሉ ብለናል። ኤምፒኤስ የሚባለው ደግሞ ማርጂናል ፕሮስፔንሲቲ ቱ ምን ሴቪንግ። ስለዚህ ይሄኛውን በምናይበት ጊዜ ቅድም ግራፍ ላይ እንዳያችሁት ቴብል ላይ እንዳያችሁት እዚህ ጋር በምናይበት ጊዜ አሁን ዲስፖዘብል ኢንካም ዜሮ ነው። ከዛ ኮንሰምፕሽናችን ምንድን ነው $4000 ነበር። ሴቪንግ የሚባል ሀሳብ የለም። ከዛም ኤምፒሲ የሚባል አለ፣ ኤምፒሲ ፒኤስ ደግሞ የሚባሉ ነገር የለም፣ አልጀመረም ገና። ከዛ ዲስፖዘብል ኢንካማችን ምን አለ $4000 ገባ። ከዛ ሴቪንጋችን ምን ሆነ 10 ሺህ ሆነ። ከዛ እዚህ ጋር በምናይበት ጊዜ ኤምፒሲ በምንሰራበት ጊዜ ምንድነው ቶታል ከሚገኘው ከዲስፖዘብል ኢንካም ላይ ወይም ዋነኛው ከዛ ውስጥ ከሚገኘው ነገር ላይ ምን ብለን ቀናንሰ የምናገኘው ነገር ስለሆነ ኮንሰምፕሽናችን አለ እዚች ጋር የተቀመጠ ነገር። ስለዚህ ከሱ አንጻር ነው የምንወስደው ነው። እዚህ 6000 ሲካፈል ለምን ለ8.75 እዚህ ጋር 6000 ሲካፈል 8.25 ስለዚህ 7.5 እንደዚህ የሚባለው ምንድነው 0.75 0.25 አንድ ነው ማለት ነው። አልተቀየረም። እዚህ ጋር በመተዩበት ጊዜ 0.75 0.25 እነዚህ ነገሮች አሉ። ከዛስ እየጨመረ መጣ፣ በ4000 እየጨመረ መጣና ቀጣይ 24000 መጣ። ከዛ ብሬክ ኢቭን ፖይንት የሚባል ምን ነው ሴቪንጋችን ምን ነው ኔጌቲቭ ሆነ ነው። ምክንያቱም የተነሳበትን ነገር ምን ሆነ እዛ ይደርሷል። ስለዚህ 32000 ሆነ 16000 ማይነስ 20 ስቲል እዚህ ጋር እንዲጠበቀ ነው። ስለዚህ እዚህ ጋር መረዳት ያለባችሁ ነገር ኤምፒሲ እና ኤምፒኤስ ሲሰራ ከአንድ ጋር እኩል ይለያዩ። እሱን ሀሳብ መርሳት የለብንም ማለት። ስለዚህ ኮንሰምፕሽን ደግሞ በምን ይደረጋል? ዲተርማይን የሚያደርጉት ፋክተሮች አሉ። ዲተርሚናንት ኦፍ ኮንሰምፕሽን ኤክስፔንዲቸር ማን ነው ዲተርማይን የሚያደርገው? አንደኛ ሌቭል ኦፍ ኢንካም። ሌቭል ኦፍ ኢንካም ሲባል የአንድ ሰው ኢንካም በጣም እየጨመረ በመጣ ቁጥር ኮንሰምፕሽኑ ይላል ይጨምራል፣ ግን ምን ይላል እየቀነሰ ይመጣል። ኤግዛምፕል ልስጣችሁ። ጥቂት ገቢ የሚያገኝ ሰው በጣም ብዙ ብር ያወጣል። ምክንያቱም ምን ለቤት ያወጣል፣ ለቤት ኪራይ ካለበት ያወጣል አይደል? ወይ ትራንስፖርት ያወጣል። ከዛስ ለቤት ውስጥ ፍጆታዎች ያወጣል። ለዚህ ነገሮች በሙሉ ያወጣል። ለትምህርት ቤት ያወጣል። ከዛስ ለምሳሌ አንድ ሰው 20000 ብር ከኖረው በ20000 ብሩ በጣም ብዙ ብር ያወጣል። ተቀይሮ ግን ይሄ ነገር ተቀይሮ 200,000 ብር ቢኖርስ ስቲል ሊወጣ ይችላል። ኳሊቲ የሆነ ትልልቅ ነገሮች የሚፈልግ ከሆነ ከዛ ይሄ ሰውዬ ቀስ ብሎ ገቢው 10 ሚሊዮን ብር ቢሆን 10 ሚሊዮን ብር ከሆነ ለትምህርት ቤት ሊያወጣ የሚችለው ትንሽ ነው። የፈለገ ትልቅ ትምህርት ቤት ይሁን ቤትም እንደዛ አይደል? እዚህ ሀብታሞች ምንድነው ገቢያቸው ወይም አንድ ሰው ሀብቱ እየጨመረ መጣ ቁጥር ኮንሱም ያደርጋል። ነገር ግን ሬሾ ምን እያለ ነው እየቀነሰ ነው የሚመጣው። አንድ ሰው 20000 ብር ካለ 20000 ብሩንም ሊያጠፋው ይችላል። 200,000 ብር ካለው ግን አንድ ሰው በሚኖርበት ሌቭል ላይ ሜቢ 100,000 ብር ሊያጠፋው ይችላል። 100,000 ብር ሊያስቀምጠው ይችላል። ብቻ ሬሾ እየቀነሰ ይመጣል። ለምሳሌ ሀብታሞች ቢሊዮነሮች አሉ፣ ቶፕ ቢሊዮነሮች አሉ ዓለም ላይ ማርክ ዙከርበርግ አለ፣ ከዛስ ቢል ጌትስ፣ ሌላ ኤሎን መስክ። እዚህ ኤሎን መስክ አሁን ገቢው በጣም እየጨመረ ነው አይደል? ኢን ትሪሊየንስ እየተጠጋ ነው አይደል? ወደ ትሪሊየን ሊገባ ነው የመጀመሪያው ሰው ሊሆን። ግን እዛው በምናይበት ጊዜ ኤሎን መስክ አሁን እየጨመረ በመጣ ቁጥር ኮንሱም ያደርጉም ያን ነገር ሞር ኢንቨስት ያደርጓል፣ የሴቭ ያደርጓል። ምክንያቱም ኮንሱም ያደርጋቸው ነገሮች አት ዘ ፒክ ላይ ደርሷል። ትልቅ ነገሮች ሊደርሰዋል አይደል? ፎቆች አሉት፣ መኪኖች አሉት፣ አውሮፕላን ምናምን የራሳቸው የግላቸው አለ። ስለዚህ ምን ይጠቀማሉ? ምንም። ስለዚህ ምን ያደርጉታል? ኢንቨስት ያደርጉታል ወይ ሴቭ ያደርጉታል። ይሄ ነው አይዲያው። ገቢያችን እየጨመረ በመጣ ቁጥር ኢንቨስት የምናደርገው ነገር እየጨመረ ይመጣል። ምክንያቱም ሴቪንጋችን ይላል እየቀነሰ የሚመጣባቸው ወዮች ስላሉት ይሄ ነው አንደኛው። ከዛስ ዌልዝ ነው ሁለተኛው ደግሞ ዌልዝ። አንድ ሰው ዌልዙ በጣም ብዙ ከሆነ ኮንሱም የሚያደርገው ነገር ይላል ትልቅ ነው አይደለም? አንድ ሰው ዌልዝ ሳይኖረውና ዌልዝ ሲኖረው ሀብት ሲኖረውና ሳይኖረው የሚጠቀመው ነገር ይለያያል።
ስለዚህ ዌልዚየር በሆነ ቁጥር ሰዎች የሚጠቀሙት ነገር ከፍ እያለ ይመጣል። ይሄ ነው አንደኛው ሀሳብ። ሌላኛው ሬት ኦፍ ኢንተረስት። ሬት ኦፍ ኢንተረስት የሚባለው ምንድነው? ኢንተረስት ማለት ምንድነው? ኮስት ኦፍ ሆልዲንግ መኒ ወይም ካሽ። ኮስት ኦፍ ሆልዲንግ መኒ ኦር ካሽ። አንድ ሰው ብሩን በሚይዝበት ጊዜ ምንድነው ኮስቱ አይደል? አሁን ኢንተረስት ምንድነው? በዚህ ነው የሚለካው። ትልቅ ኢንተረስት የሚኖር ከሆነ ሰዎች ገንዘባቸውን በእጃቸው መያዝ አይፈልጉም። ምን ያደርጉታል? ወደ ባንክ ይመልሱትና ምን ያህል ሞር ሴቭ ይደረጋል። ምክንያቱም ምን ይላል? እየጨመረ ይመጣል። ኢንተረስታችን በሚጨምርበት ጊዜ ናሽናል ባንክ አገሪቷ ላይ ያለውን የኢንተረስት ሌቭል በሚጨምርበት ጊዜ ሰዎች ምን ያደርጋሉ? ሴቪንጋቸው ምን ይላሉ? ይጨምራሉ። ምክንያቱም ምን ስለሚል? ኢንተረስት ሬቱ ከፍ ስለሚል። ኦፖርቹኒቲ ኮስት ኦፍ ሆልዲንግ መኒ ምን ስለሚቀንስ አይደል? ምክንያቱም ኢንተረስት ሬቱ ከፍ ስለሚል ወደዛ ነገር ይከቱታል። ከኢንፍሌሽኑ ምን ይላል? የተሻለ ነው። ኢንተረስት ሬቱ ከፍ ስላለ ምን ይላል? መኒው ምን አይል ሉዝ እያደረገ አይደለም፣ መኒው ይቀመጥልናል ማለት ነው። ፕራይሱን ምን እያደረገ ነው? ስቶሬጅ ቫሊዩን አልለቀቅም አይደል? የመኒ ዋነኛው ሀሳብ ምንድን ነው? ሞኔታሪ ኢኮኖሚክስ ላይ በምናይበት ጊዜ ወይም መኒ የሚባለው ኮንሰፕት ምንድን ነው? መኒ ለብዙ ነገሮች ይጠቀማል። አንደኛው ምንድን ነው? ስቶሬጅ ቫሊዩ ነው። ቫሊዩ ምን ይደረግበታል? መኒ ይቀመጥበታል። አንድ እቃ ወይም አንዳንድ ነገሮች በምን ዲተርማይን ይደረጋሉ? በብር አይደል? ብር ምን ይላል? ያን ነገር ሌቭል ያደርገዋል፣ ይለኳል። የብር አስፈላጊነት የሚመጣው እዚህ ጋር ነው። ብር ለምን አስፈለገ ተብሎ ሲጠራ ያን ነገር ስቶሬጅ ቫሊዩ ነው ብር አይደል? አንድ ቤት ሆኖ 10 ሚሊዮን ብር ነው የገዛሁት ብለን ስንለጥፍበት እዛ ጋር ያ ፕራይሱ 10 ሚሊዮን ብር ነው፣ ስቶር ተደርጓል ማለት ነው። 10 ሚሊዮን ብር ጋራንቲ ተደርጎልናል፣ ጋራንቲ ይሰጠናል ያ ነገር ሲሰራ። ስለዚህ መሸጥ ያለብን ከ10 ሚሊዮን ብር በላይ እንደሆነ ምን ይላል? ይነግረናል ማለት ነው። ስለዚህ የመኒ ሀሳቡ ይሄ ነው አንደኛው። ከዛ ለትራንዛክሽን ነው ሌላ ደግሞ የሚጠቅመው። የትራንዛክሽን ኢዚ ስለሆነ እሱ ነገር አለ። ስቶሬጅ ቫሊዩ፣ ትራንዛክሽን፣ እነዚህ ነገሮች አሉት ማለት ነው። ስለዚህ በዚሁ በምናይበት ጊዜ ሬት ኦፍ ኢንተረስቱ በምናይበት ጊዜ መኒያችንን እናስቀምጠዋለን ባንክ ውስጥ፣ ናሽናል ባንክ ውስጥ ይቀመጣል። ወይም ባንኮቹ ናሽናል ባንክ ውስጥ ብቻ ሳይሆን እኛ ሳኑ እናስቀምጠው ኮሜርሻል ባንኮች ውስጥ ምን እናለን? እኛ እናስቀምጠዋለን። ለምን እንወጣዋለን ብሩ? ምክንያቱም ከኢንፍሌሽን ሚሻል ከሆነ ሬቱ ከፍ ካለልን ለምን ይወጣል? እሱን ሀሳብ። ስለዚህ ሴቪንጉ የሚጨምር ከሆነ ደግሞ ኮንሰፕሽናችን ይቀንሳል። ምን ነው ኢንትረስት ሬት ሲጨምር ምን ይላል? ሴቪንግም አብሮ ይጨምራል። ምን ይላል? ሴቪንግ አብሮ ይጨምራል። ዚስ ሚንስ ምን ነው? ኮንሰፕሽናችን ምን ይላል? ይቀንሳል። ኮንሰፕሽን ቀነሰ ማለት ጂዲፒ ቀነሰ። ኮንትራክሽነሪ ወደሚባሉት ነገሮች ውስጥ እንገባለን። ሪሴሽን የሚባለው ነገር ይገባበታል። አራተኛው ኤክስፔክቴሽን ኦፍ ፊውቸር ኢንካም። ሌላኛው ፊውቸር ኢንካማችን ምን ሊሆን ይችላል? አንድ ሰው ገቢ ቀጣይ ይጨምራል። ለምሳሌ በደሞዝ የሚኖር ሰው ካለ ቀጣይ ከ100,000 ብር ወደ 150,000 ብር ይጨምርልኛል ብሎ የሚያስብ ከሆነ ፊውቸሪስቲክ የሆነ ነገር ሀሳብ ስለሚኖረው አሁን ባጠፈው ችግር የለም ብሎ ያስባል። 100,000 ብር ላጥፋና በቃ 150,000 ብር ቀጣይ ወር ላይ ይሰጠኛል፣ በዛ አካክሷል 50,000 ብር ተጨማሪ ስለማገኝ ብሎ ዋት ኢፍ ዋጋው ወይም ታክስ ይጨመርባል ቢባልስ? ወይም ያ ነገር ምንድነው ፊውቸር ኢንካም ይቀንሳል ቢባልስ? አይ አሁን ልቁጥ፣ ምክንያቱም በኋላ ላይ በምን ልኖር ነው አይደል? እንደዛ ብሎ ያስባሉ ሰዎች። ነጋዴም እንደዛው። ለምሳሌ ነጋዴ ብር አላችሁ፣ ከዛስ ኢንካማቸው እየጨመረ ካልመጣስ፣ ገቢያቸው የሚያገኙት ነገር ካልመጣ ሆልድ ያደርጉታል። ያን ነገር እቃውን መግዛት አቆሙና ምን ይሉታል? ያን ነገር ይዙታል። ኢኮኖሚው እየወረደ ይመጣል። ግን ኢንዲቪጁዋሊስቲክ ሌቭል ነው እያየን ያለ ነው። ሃውስሆልድ ሌቭል ነው አንደርስታንድ ማድረግ ያለባችሁ እሱን። ሌላ ታክስ የሚባለው ነገር ደግሞ እኔን አፌክት የሚያደርገው ምን ብለናል? ታክስ እየጨመረ በመጣ ቁጥር ምንድን ነው ዲስፖዘብል ኢንካም ማለት ዋይዲ የሚባለው ነገር ምንድን ነው? ዋይ ኔት ኢንካም ማይነስ ምን ታክስ ነው ብለናል። ሳላሪዎች ላይ የሚቆረጡ ታክሶች አሉ። የተለያዩ አይነት ታክሶች ሊኖሩ ይችላሉ። ታክሶቹ እየጨመሩ መጣ ቁጥር ኢንካም ምን ይላል? ይቀንሳል። ዋይዲ ይቀንሳል። ዛት ሚንስ ምንድን ነው? ዋይዲ በሚቀንስበት ጊዜ ምን ይቀንሳል? ኮንሰፕሽንም ሴቪንግም ይቀንሳል።
ምክንያቱም ዋይዲ ማለት ምን ብላል? ኮንሰምፕሽን ፕላስ ሴቪንግ ነው ብለናል። ዋይዲ ቀነሰ ማለት ሴቭ የምናደርገው ብር አይኖርም፣ ኮንሱም የሚደረገው ነገር አይኖርም። ቢያንስ ኢንተረስት ሬት ምንን አፌክት ያደርጋል? ቢያንስ እንኳን ሴቪንግ ጋር ዳይሬክት ሪሌሽንሽፕ አላቸው። እዚህ ጋር ግን ስንመጣ ግን ታክስ ግን ለምን ለኮንሰምፕሽንም ለሴቪንግም ምንድን ነው ኢንቨርስ ሪሌትድ ነው። ኢንቨርስሊ ነው ሪሌሽንሽፕ ያላቸው፣ ኢንቨርስ የሆነ ሪሌሽንሽፕ ነው ያላቸው። እሱን ነገር መረዳት እንችላለን። ዲተርማይን የሚያደርገው ኮንሰምፕሽን እነዚህ 5 ዋነኛ ኤሪያዎች ይካተታሉ ማለት ነው። ሌላ ኤግዛምፕል የምናይበት ጊዜ አሁን አን ኢንክሪዝ ኢንካም ታክስ ሪዲዩስ ዲስፖዛብል ኢንካም ኤንድ ኮንሰምፕሽን ይህንን ነገር አይተናል። ፎር ኢንስታንስ አሁን ኢንካማችን ኢንካም ታክሳችንን ከ10 ወደ 20 ጨመረ፣ ከ10 ወደ 20 ጨመረ፣ ፕሮግረስ አደረገ። ከዛ ኢንካማችን እዛው ነው 1,000 ብር ነበር ወይም 100 ብር ነበር ይባል እንረዳው በቀላሉ። እዚህ ከ100 ላይ 10 ሲቀነስ 90 መጠቀም ይችል ነበር ወይም ለሴቪንግ አስቀምጦ ነበር። አሁን ግን ምን ሆኗል? 80 ብቻ ነው እጁ ላይ ያለው። ታክስ መጥቶ ምን ብሎታል? ቆርጦታል፣ ወስዶታል። እሱ ማሳብ አለ። ስለዚህ ፋክተር አፌክቲንግ ኮንሰምፕሽን በምናይበት ጊዜ አንደኛው ምንድን ነው? ዌልዝ ኤንድ አሴት። ብዙ አሴት እና ዌልዝ ያለው ብዙ ይጠቀማል። ሌላ ኮንሱመር ኮንፊደንስ፣ እነዚህ ነገሮች አሉ። ከዛ ኢንሰርሽንስ፣ እነዚህ አሉ። ዲስፖዛብል ኢንካም፣ እዚህ ኢኮኖሚካል ፋክተሮች አሉ። ለእነዚህ ለምሳሌ ዌልዝ ኤንድ አሴት፣ ኤክስፔክቴሽን ኦፍ ፊውቸር ኢንካም ኦር ፕራይስ አር ፊውቸር ላይ እቃ ይወደዳል ተብሎ ቢታሰብስ? ለምሳሌ ፊውቸር ላይ እቃ ይወደዳል ተብሎ ቢታሰብ ፊውቸር ላይ እቃ ይወደዳል ተብሎ ከታሰበ ምን ይላል? ያ እቃ አሁን መግዛት አለብኝ ብሎ ስለሚያስብ ኮንሰምፕሽን ሬቱም ይጨምራል። እሱ ነው ማየት ያለብን። ሌላ ኢንትረስት ሬት አለ ብለናል። ኢንፍሌሽን ካለ አሁን ኢንፍሌሽን ምንድን ነው? ፕራይሱ ያለው ኢንፍሌሽን ጀነራል ፕራይስ ላይ ሆኖ ሲጨምር ነው። ስለዚህ አሁን ውድ ከሆነ ወደፊትም ኢንፍሌሽን ውድ ይሆናል ብሎ የሚያስብ ከሆነ ምን ያደርገዋል? አሁን ልግዛ፣ በኋላ ላይ 1,000 ብር ወይም 20,000 ብር የሚሸጠው እቃ የነበረው 40,000 ወይ 50,000 ብር ገብቶ ከምሰቃይ ወይም ያ ነገር ከሚወደድብኝ ወይም 1 ሚሊዮን እንደዛ ገብቶ ከሚወደድ ምን ላድርግ? አሁን ልግዛ የሚለውን ነገር ዲሳይድ ያደርግበታል። ሌላኛው ሀሳብ ነን ኢኮኖሚክ ፋክተሮች አሉ። ምንድን ነው? ቴስት ኤንድ ፕሪፈረንስ አይደል? አሁን ያ ነገር ተጠቅመው የማይመቸው ከሆነ ያ ፕሮዳክት መኪና ሊሆን ይችላል። መኪና አይነቱ ካልተመቸው፣ ሞተሩ ካልተመቸው፣ ከለሩ ካልተመቸው፣ መቀመጫዎች ካልተመቸው፣ ቤት ሊሆን ይችላል። ምግቦች አይደል? ቴስቱ አሁን የሆነ ካፌዎች አሉ ከተማ ውስጥ ጥቂት ነው ይባል። ለምሳሌ ሁሉም ጋር የማይመች ነገር ካለ ለምን ይጠቀመው? አልተመቸው፣ ሆዱ የሚያሳምመው ከሆነ ለምሳሌ ጨጓራው የሚያመው ከሆነ ያ ምግብ ያ የሚጠቀመው ነገር ኮንሰምፕሽኑ ምን ያደርገዋል? ይቀንሰዋል ሀሳቡ። ከዛስ ዲሞግራፊክ እንትኖች አሉ። ኤጅ ሃውስሆልድ ሳይዝ አለ። ይሄ ደግሞ ምንድነው? እንደ እድሜያችንም ተጠቃሚነታችን ይለያያል። አንድ ህፃን ልጅ ወይም ሃይስኩል የሚማር ልጅ እና ዩኒቨርሲቲ ጨርሶ ግራጁዌት ያደረገ ወይም ወጣት የሚጠቀማቸው ነገሮች ይለያያሉ አይደል? ተጠቃሚነቱ ይለያያል። ሞር ወጪ ያለበት ያ ነው። ከተማሪ አንጻር ሰራተኛው ሞር ወጪ ያለበት፣ ምክንያቱም ተማሪዎቹን ራሱ የሚደጉሙ ሰራተኛው ነው ራሱን ጨምሮ ሌላም ሰው ምን ያግዛል። ስለዚህ እሱ አለ። ሌላ ካልቸራል ኤንድ ሶሻል ፋክተርስ እነሱ ይማሉ። ኮንሰምፕሽን ለምሳሌ ከኮንሰምፕሽን ጋር በተያያዘ ሰርግን እናንሳ አይደል? ሰርግ ድግሶች እኛ ጋር ላይ ድግሶች በጣም ይነሳሉ። እዚህ ድግሶች በሚነሱበት ጊዜ ካያችሁ ተውን ካልቸራል ወይም ምን ሶሻል ፋክተርስ አይደል በጣም ይደግሳሉ። እንደዚህ አይነት ነገሮች አሁን ሰርገውን ድል አድርጌ ነው ልጆች የምደግሰው። እንደዚህ አይነት ቋንቋዎች አሉ አይደል? ለሰርግማ ተበድሮ የሚደገስባቸው ወዮች አሉ አይደል? ኮንሰምፕሽናችን ምን ያደርጉ አፌክት ያደርጉታል ሶሻል ፋክተሮቹ። ድግስ የሚወድ ማህበረሰብ ካለ ድግሶች የሚያበረታታ ከሆነ ድግሱ በጣም ይበዛል። እኔስ ለምን ኮንፎርሚቲ የሚባል እንትን አለ። ግሩፕ ቲንኪንግ ላይ ኮንፎርሚቲ የሚባል ነገር አለ። እኔም ከነሱ መለየት የለብኝም አይደል? 20 ሰው ካለ 18ቱ ከተመሳሰለ ወይ 19ኙ እኔ ለምን ብቻዬን እለያለሁ? እዚህ ወደ መደገሱ ይገባል ማለት ነው። ሌላ አቬይላቢሊቲ ኦፍ ክሬዲት።
ክሬዲት ወይም ብድር በጣም ብዙ ካለ ምን ይላል? ኮንሰምፕሽናችን ይጨምራል። እንዳልኳችሁ ባንኮች አሉ አይደል? አንድ ሰውም ትልቅ ነገሮች ሲገዙ አሁን መኪና ሰዎች ሲገዙ ከባንክ ጋር ዲል ያደርጋሉ። 50 ወይም 60% ይከፍሉና ወይም 30% ከዛ ቀጣይ ያለውን ከፍዬ ይገዛሉ። ግን ክሬዲት ከሌለስ የሚያበድሩ ባንኮች ከሌሉ ግለሰቦች ከሌሉ ናሽናል ባንክ ከሌለ ወይ ናሽናል ባንክ የማይሰጠው ከሆነ ምን ይላል? ኮንሰምፕሽኑ እየቀነሰ ይመጣል። የሰዎች ኮንሰምፕሽን ምን ይላል? እየቀነሰ ይመጣል። ምክንያቱም ምን ይላል? ገቢ የለማ ወይም እንትን ክሬዲት ነገሮች የሉም። እዚህ አበዳሪ ተቋማቶችም እነሱ የሚጫነው ወይም የሚጫንባቸው ጫናም ያም ነገር ይወስነዋል ማለት ነው። ኮንክሉድ ስናደርግ ኮንሰምፕሽን ምንድነው? ሪፍሌክት የሚያደርገው ምንድነው? ሃውስሆልድ ስፔንዲንግ ቢሄቪየር ስትሮንግሊ ኢንፍሉዌንስ ኢኮኖሚክ አክቲቪቲ። በዋነኝነት ይህን ነው ክላስ ኤምፒሲ የሚባለው ሜዠርስ ዘ ሼርስ ኦፍ ኢንካም ዩዝድ ፎር ኮንሰምፕሽን አለ። እሱም ሁለተኛ ኤምፒሲ ማለት ኤክስፕሌንስ ኮንሱመር ሪስፖንስ ቱ ቼንጂንግ ኢን ኢንካም፣ ለኢንካም ጋር ያለው ቼንጅ አለ። ሌላ ኮንሰምፕሽን ኤክስፔንዲቸር ምንድን ነው ሀሳቡ? ዲፔንድስ ኦን ኢንካም ኤንድ አዘር ኢኮኖሚካል ፋክተርስ። ኢኮኖሚካል ምን አሉ? ፋክተርሶች አሉ። ኢንትረስት ሬት ብለናል። ኢንካም ዌልዞችም የሚሉት ነገሮች አሉ አይደል? ከዛ ደግሞ ሶሳይቲ ያሉ ነገሮችን አይተናል አይደል? ማህበረሰቡ ጋር ያሉት ነገሮችን ይህን ነገር ሊቀይሩት የሚችሉት እሱ ነገሮችንም ኢንዲቴል አይተናል ማለት ነው። ስለዚህ በዋነኝነት የኮንሰፕሽን የሚባለው አይዲያ ይህንን ይመስላል ማለት ነው። ቀጣይ ሴቪንግ የሚባለውን አይዲያ እንጀምራለን። ሴቪንግ ምንድን ነው የሚለውን ነገር ቀጣይ እናያለን ማለት ነው።